ቃል ልጇ እንዳልሆነች ሰላምዬ አረጋገጠች። የአቶ በኃይሉና የቃል ጉዳቸው ዝርግፍ ብሎ ወጣ። እንግዲህ ሰላምዬ ከቃል ላይ ክስ እንደምትመሰርት ምርመራውን ከማድረጓ በፊት ነግራት ነበረ። አቶ በኃይሉ የተደበቀው ማንነቱ ይበልጥ ይፋ ወጣ። አቶ በኃይሉ ለሰላም አባቷ ንብረቱን ስላወረሰ ብቻ እኔን አትወደኝም ብሎ የገዛ አባቱን ሲጥ አድርጎ እንደገደለም አሁን ላይ እውነታውን ሳሚ ይዞ ለሰላም ለመናገርም ዝግጁ ሆነ። በእርግጥ ስለ ቃል እናቷ ስላልሆነች ብቻ ያለውን ፓርት ስለምታውቅ ሰላም፣ ነገር ግን ሳሚ አሁንም ቃል ሰላምዬን አግኝቶ ሁሉንም እውነታ ነግሯትም አባቷንም እሱ እንዳስወገደው ሰምታ እውነታውን እንግዲህ እንደምትጋፈጥም ሳሚ ራሱን አሳመነ። ሌላኛውና ከባዱ ነገር የአቶ በኃይሉ ወንጀሎች በሙሉ ይፋ ወጥቶ ዙሪያውን እየተትረከረከ ይገኛል። የወይዘሮ ገነት አሁን ላይ ለዳግም አልናገርም በማለትም ግን ደግሞ ጎረቤቷ ፀሐይ ለዳግም አባትህን የገደለው በኃይሉ ነው፣ አባትህ ታሞ አይደለም የሞተው በማለትም ለዳግም እውነታውን አፈረጠችው። ተከትላ ብሌን አሁን ላይ እያንዳንዱ የምትሰማውና የምታየው ነገር ተአምር እንጂ እውነት ይሄ የሰው ልጅ ተንኮል ነው ወይ ብላም ማመን አቃጣት። ሰላም አሁን ላይ ሆስፒታል በመሄድም ሁሉንም እውነታ ቃል ልጇ እንዳልሆነች አረጋግጣም ልጄ እንደማትመስኝም ድሮም አቅ ነበር በማለትም ጉር ሰራቻቸው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም የሚያሳዝነው አስደንጋጩ ዜና የአቶ በኃይሉና የቃል ወንጀል ይፋ ቢወጣም ግን ደግሞ የአቶ በኃይሉ ወንጀል እጅግ በጣም በሚያሳዝን ለአባቱ እንኳ የማይራራ ለገንዘብ ሲል ሰዎችን ጉድ የሚሰራ አረመኔ መሆኑ ይፋ ታወቀ። ሌላኛውና ከባዱ አሁን ላይ ለሰላም ሳሚ ሁሉንም እውነታ አንቆርቁሮ ሲነግራትም የመጨረሻ የምትሆነው ግራ ተጋባች። ነገር ግን እመኝኝ ይሄ ያንቺ እውነታ ነው፣ ልጅሽ ቃል አይደለችም፣ ልጅሽ ማን እንደሆነ ልንገርሽ ሲላትም እንዴት ላምን እችላለሁ ብትለውም እሱ ግን እንግዲህ ማመን አለማመን የራስሽ ነው፣ በአንቺ ስልክ ደውዬ ብሆን ላታምኔ ትችያለሽ፣ ነገር ግን ደግሞ የደወልኩት በኃይሉ ስልክ ነው፣ ስለዚህ ይህ በኃይሉን ስልክ አንስተሽ ፈጣሪ ይሄን ሊያሰማሽ ነው፣ እውነታው ይሄ ነው በማለትም ፍርጥ አደረገ። በዚህን ሰዓት ሰላም ምን ቃል የኔ ልጅ አይደለችም እያለች ባለችበት ሰዓት ቃል ተደብቃ ማዳመጥ ጀመረች። ከማን ጋር እያወራች ነው? ወይኔ ጉዳይ፣ ከማን ጋር እያወራች ነው? በቃ አለቀልኝ፣ አንተ አረመኔ ሳሚ እገልሃለሁ እያለችም መቀወጥ ጀመረች በጭንቀት ቃል። በዚህን ሰዓት ሰላም ወንድምሽና ቃል እያታለሉሽ ነው፣ ይህን ያደረገው ደግሞ የገዛ ወንድምሽ ነው ሴራውን ያሴረው፣ ስለዚህ አንቺን በቃል ስም ንብረቱን ካደረግሽ በኋላ ለመውሰር ስለፈለገና ንብረትሽን በሙሉ በዛ ላይ ደግሞ አባትሽ ላንቺ እንዳወረሰሽ ስላወቀ ሊበቀልሽና ንብረቱን ባንቺ ስም በራሱ ስም ሊያደርግ ነው ሲላትም ምን አለችው? አዎ አላት። እንዴት ላምነህ እችላለሁ? ወንድሜንና እኔን ልታጣላን ቢሆንስ ብትለውም ካላምንሽ ማመን አለማመን ያንቺ ፈንታ ነው፣ አውቃለሁ ሊከብድሽ ይችላል፣ ግን ደግሞ በፍጹም እውነታው ይሄ ነው በማለትም ሳሚ አጋፈጠው። የምትሆነው ግራ ገብቷት ወይኔ ወይኔ እያለች ያለችው ሰላም አሁን ላይ ሳሚን ስታወራ አቶ በኃይሉ ዘው ብሎ መጣ። እባክህ በኃይሉ ድረስ ሳሚ ሁሉንም አትንገራት እያለች ቃል እየተጨነቀች ነበረ። በዚህን ሰዓት አቶ በኃይሉ ድሞች ከማን ጋር ነው የምታወራው እንደዚህ ተመስጣ እያለም እያለ አሁን ላይ አቶ በኃይሉ መጥቶ ከማን ጋር እያወራሽ ነው እቴ በማለትም ንገረኝ፣ ልጄ ማናት?
ልጄ ማናት እያለች ባለችበት ሰዓት ልጅሽ ብሌን ናት ሊላ ሲልም አቶ በኃይሉ ስልኩን መነጠቃት። በዚህን ሰዓት ስልኩን ይዞ ባለበት ሰዓት እንግዲህ ምን አባክ ነው እያለች መንጫጫት ጀመረች። ማን ነው? ምንድን ነው? ልጅሽ ብሌን ናት እያለም እንግዲህ ሳሚ ንግግሩን ቀጠለ። ነገር ግን አሳዛኙና ከባዱ ነገር አሁን ላይ ብሌን ልጇ እንደሆነች የሚለውን ቃል በፍጹም ሰላም አልሰማችም። በኃይሉ ስልኩን ይዞ ስለነበረ ሳሚ ማውራቱን ቀጥሏል። መጨረሻ ላይ ሄሎ ምን ሆነች? እኔ ምን አገባኝ፣ ኃላፊነቴን ተወጥቻለሁኝ እያለም ሳሚ እንግዲህ ስልኩን ለመዝጋት ሲልም አቶ በኃይሉ ማን ነው እንደዚህ የደወለልሽ እንደዚህ የሚልሽ? እኔና አንቺን ለማጣላት ሆን ብሎ የተሰራ ስራ ነው። እባክሽ እህቴ እናቴ ልጅ አንቺ ላይ እንዴት ይሄን አደርጋለሁኝ እያለ መቅለስለስ ጀመረ። እሷም አንተ አስመሳይ ቀጣፊ፣ በፍጹም እኔ እናንተን ሊያጣላ አይደለም። ምክንያቱም ይሄ እኮ ቀጥታ የተደረገና በደንብ ታስቦበት የሆነ ነገር ነው። እሺ ሊያጣላን ውሸቱን ነው ልበል፣ ነገር ግን ስለ አባዬ እንደታወቀ ሲላትም ስትለውም ምን ብሎ ደነገጠ። አቶ በኃይሉ በሀሳብ ጭልጥ ብሎ ሄደ። ምነው ተረበተበት? እውነት ነው ማለት ነው? ምንም ነገር ሳትዋሽ ንገረኝ ስትልም ምንድነው ያለች ስለ አባዬ ሲላትም ንገረኝ አለችው። አባዬ ንብረቱን በሙሉ ለኔ ስለሰጠ እኔን አይወደኝም ብለህ ነው አይደለም እንደዚህ እያደረግ ያለኸው? አንተ አረመኔ! እኔ የእናት ልጅ ወንድም አለኝ እያልኩኝ እከራከራለሁ። አንተ ግን እኔን ለመግደልና እኔን ብዙ ነገር ለማድረግ እየጣርክ ነው። እኔ ይህን ንብረት እኮ ለማን አደርገዋለሁ? ለአንተና ለሁለታችሁ የሚበቃ ንብረት ነበረ። ግን በጣም ታሳዝናለህ። እውነታውን ንገረኝ ስትልም እንደዛ ነው እንዴ? አባዬን ሴት አድርጌ እንደገደልኩት የነገረሽ መስሎኝ ነበረ አለና አሁን ቀለል አለው። ቀጠለችና ንገረኝ እውነታውን፣ ቃሌን የልጅ አይደለችም አለችው። እኔ ምን አውቃለሁ የእናቴ ልጅ፣ ለእኔም እኮ ብዙ ጊዜ ጠፍታብኝ ሳፈላልጋት ነው የኖርኩት። ምን አውቃለሁኝ አላት። ምን? አዎ ጎዳና ላይ ጠፍታብኝ፣ በቃ እኔ ራሱ አላምንም። ያንቺ ልጅ ትሁን አትሁን፣ እኔ ግን አታላኝስ ቢሆን ምን አውቃለሁ አላት። ዝም በል አንተ ቀጣፊ አረመኔ ስትለው እመኝኝ እህቴ፣ በፍጹም እኔ እየዋሸሁሽ አይደል። እንዴት የእናቴ ልጅ አንድ እህቴን ዋሻለሁ? እንዴት አድርጌ ሲላትም በዚህን ሰዓት ሰላምዬ መጨረሻም ተናዳ ምን? አዎ አሀ ይሄ ከሃዲ ሊከደኝ እኮ ነው። የመጣውን ነገር ዝም ብዬ መጋፈጥ አለብኝ እንጂ እንደዚህማ ሁኜ አሳልፎ እኮ ሊሰጠኝ ነው እያለች ቃል እንግዲህ እየተንጠራራ ተንቅልፏ የተነሳች መስላ ቃል ስትሉ የኔን ስም ስትጠሩ ሰማሁ ልበል አለቻት። ከዛም አዎ ልጄ ሲልም በኃይሉ አሁንስ የሰለችኝ ይሄ ድራማችሁ ነው አለች ቃል። ቆይ ምን ተፈጥሮ ነው እማዬ? ማሚ አይስ ልጄ እንደሆንሽ አምኜ ብቀበልም አሁን ግን ልጄ አትመስይኝም አለች። ምን ማሚ እኔን ልጅ አይደለሽም? አዎ አይደለሽም፣ በጣም እጠራጠራለሁ አለቻት። አቶ በኃይሉም በዚህን ሰዓት ቃልን መመልከት ጀመረ። ዝምማ ማለት የለብኝም፣ አዋርደዋለሁ፣ እኔም የሚመጣውን እዚሁ መጋፈጥ አለብኝ እያለች ቃል በምታስብበት ሰዓት እንግዲህ የሰላምዬ ከባድና ጥብቅ ውሳኔዋ ሁላቸውንም አስደነገጣቸው። በዚህን ሰዓት እንዴት እንደዚህ ትኛለሽ ማም እንዴት ስትልም ሌላ ድራማ ነገር አታውሩ። አሁን እኔና አንቺ ሁሉንም እውነታ የምናውቅበት ነገ በጧት ሁላችሁም ተነስተን ሄደን ዲኤንኤ ምርመራ ማድረግ አለብን። ያን ጊዜ ሁሉም ይለያል። አንቺ የኔ ልጅ ካልሆንሽ በአጭበርባሪነት የሰው ንብረት፣ የሰው ገንዘብ ስትዘርፊ፣ የሰውን ስቃይ ስታሰቃይ የኖርሽ መሆንሽን ለሕግ አሳልፌ እሰጥሻለሁ፣ ክስ መሰረትብሻለሁ ብላ የቃልን ወሽመጦ ሰላምዬ ቆረጠችው።
በዚህን ሰዓት ቃል የምትሆነው ግራ ገባት። አሁን አቶ በኃይሉን በድንጋጤ ክርር ብሎ ቀረ። የሚሆነው የሚናገረውም የሚመልሰው መልስ ሰላምን የሚያሳምንበት ምንም ምክንያት የለውም። ሌላኛው እንግዲህ ቤት ቁጭ ባሉበት የወይዘሮ ገነት ጎረቤት ዘው ብላ በመግባትም ዳግም ውጭልኝ እያለ ሲቀውጠው ተው ልጄ ምን ሆንክ ሲባልም ይህች እኮ ነገር የምታመላልስ የበኃይሉ ቀጥረኛ ናት፣ ታንቺ ብዙ ነገር እያለች እዛ እየሄደች ዛሬ አግኝቻታለሁ ሲልም ምን አለች ወይዘሮ ገነት? አው እና እኔ ገና እናንተ በኃይሉ ጋር ጥላት ናችሁ ብዬ ላላገኘው ነው እንዴ? እና እውነቱን ነው ዳግም አግኝተሸዋል? አግኝቼዋለሁ። ታዲያ ምንድን ነው አለቻት። ውጭልኝ ከዚህ አለች። ዳግምም አንቺ ጭራሽ አታፍሪም እንዴ? ምን አይነት አስመሳይ ነሽ? ገኒ እሱን አትመኙ ስትልም ምን አይነት ሴትዮ ነሽ? ምን አይነት ባለጌ ነሽ ሲላትም ዳግም እኔ በቃለሁ በማለትም ወይዘሮ ገነትና ብሌን ዳግምን አረጋጉት። ዳግም ግን አሁን ላይ ለሴትዮዋ ያለው አመለካከት ሲጥ ቢያደርጋት ደስተኛ ነበር። ቀጠለችና ይኸውልህ ዳግም አንቺ ባልዬ እውነት ማግኘተሽዋል? እኔ ጎረቤቴ ጓደኛ አብሮ አደጌ ብዬ እያወራሁሽ አንቺ ግን እንደዚህ ነው? ውጭልኝ ስትልም ገነት ይኸውልህ ዳግም አሁን ውጪ፣ እናቴ ውጭ አለችሽ አይደለም? ውጪ ስትላትም ዳግም እናቴ ዋሽታለች። ምን ነበር እናቴ የዋሸችው? ይኸው ስለ አባትህ ልንገርህ። አባትህ ማን ነው? የአባትህስ ገዳይ ማን ነው? ምን እናቴ የምትለው እውነት ነው? በፍጹም እንዳታምናት፣ እንደዛ አይደለም አለችና ወይዘሮ ገነት ራሷን ስታ በወደቀችበት አጋጣሚ ዳግም በስንት መከራ ነቃች። ውሃ ስትልም ከሷ ውሃ ልታመጣ ብሌን ስትነሳ ሌላ ጎረቤት የላቸውም፣ ቢያንስ ውሃውን ላምጣ ስትላትም ብሌን ከመቆጣተሽ በፊት ተረጋጊ አለቻት። አንቺ አታስፈልጊንም፣ እናቴ እንደዚህ የሆነችው በአንቺ ምክንያት ነው አለቻት። በእኔ ምክንያት አይደለም። ስለዚህ ውሃውን አምጥታ ለሰጣት ወይዘሮ ገነት ነቃች። እባካችሁ እማዬ ምን ሆነሽ ነው ገኒ ስትላትም ውጭልን አንቺ ሴትዮ ውጭልን በማለት ዳግም ሲያስወጣትም ዳግም እናት ዋሽታለች፣ የአባትህ ገዳይ ማን እንደሆን ንገር ይበላት፣ እውነታውን ላፍርጥና ልንገረህ ስትለው ገፍትሮ አስወጣት። ከዛም ብሌን ተቆጣችና በሩን ሲዘጉባት ወይዘሮ ገነትን ዳግም እማዬ የምትለው ነገር እውነት ነው? በፍጹም አይደለም። እና እንደዛ ለምን ሆንሽ? የደበቅሽ ነገር አለ አይደል? በፍጹም አልደበቅኩም ልጄ አለች። ብሌንም እንግዲህ እማዬ ንገሪን እያለች መጨናነቋን ቀጠለች። ግን እሷ በፍጹም ልትናገር አልቻለችም። አይ ይህን ነገር ብናገር እኮ ትልቅ ችግር ይፈጠራል፣ ምክንያቱም አሁን ላይ ትልቅ ችግር የሚፈጠረው ዳግምን በኃይሉ ይጎዳብኛል ብላ ስላሰበች ነበረ። አሁን ላይ አሳዛኙና ከባዱ ድርጊት እንግዲህ አንፈልግሽም ብለው ብሌንም ዳግምም ጥለዋት ወጡ። ቻናሉን ሰብስክራይብ